ለምሳሌ ክርስቶስ ጌታ ነኝ ያለበትን አልሽ ብሰጥሽ ጌታ ነው ብለሽ ደግመሽ አትጠይቂም? ይሄን ጥያቄ መጽሐፍ ቅዱስ ላይ ቃል በቃል እኔ ጌታ ነኝ የሚል ካየው እኔም እያነበብኩት ነው። በእርግጥ እስካሁን አላገኘሁም። እሺ ክፈትላት አንዴ። ክርስቲያን ዮሐንስ ወንጌል ምዕራፍ 13 ነው። አንዴ ክፈተው። ደግመሽ ይሄን ጥያቄ ስጠይቂ ግን እንዳልሰማሽ ጌታዬ ነህ ብለሽ ትቀበያለሽ ማለት ነው። አንብቢው። ራስ አንብበል መጫወልች ነው። ጩሂ ማንም አላለሽም። ቀስ ብለሽ አንብቢ። አንብብልኝ እባክህ። አሁን ባንቺ ድምጽ ነው መስማት የፈለግነው። የጌታን ስም ስጠሪ መስማት እንፈልገናል እኛ። ቀጥይ። እያነበብኩ ነው። እሺ ጩሂ ማንበብ አልችልም። እሺ እንደዚህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እንደዚሁ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ይላል። እኔ ምናችሁ ነኝ ይላል? እኔ መምህራችሁና ጌታችሁ። ክርስቶስ ጌታችን ነው አይደለም? የት አለ ክርስቶስ እኔ ጌታ ነኝ የሚለው? ማን ነው እሱ እንደዚህ እያለ ያለው? አይታየኝም ክርስቶስ ምን ሆነ? ኦኬ ታዩ። ማንም ይሁን ይሄ አካል ግን ተናጋሪው ጌታና መምህር ነው አይደለም? እኮ ሊዮ ታዲያ የተናገረውን ታዩ። እሱ ተናጋሪውን አሁን ተዛ ስም ነው አይደል? ክርስቶስ ነው አይደለም የሚለው ላይ እንሄዳለን። ይሄ አካል ጌታ ነው አይደለም? መልሽ ልናህታችን እኮ አሳየኛ አፉ ኢየሱስ ክርስቶስ። እሺ ነው እሺ። ይሄ አካል ጌታ ነው አይደለ? ስለዚህ ይሄ አካል ጌታ መሆኑን ካመንሽ ዝቅ አድርገው ክርስቲያን እግራቸውን አጥቦ ባቸው እንትን ብለውት ነው። ከቁጥር 10 ጀምሮ እንደዚህ ይላል። በደንብ አስተውይ። ጸሎታ ሐሙስ ዕለት በመጫውን በቤተክርስቲያን እኛ ዛሬ ሰኞ ነው፣ ነገ ማክሰኞ፣ ተነገ ወዲያ ሮብ፣ ከዛ ሐሙስ ዕለት ብመጪ ይሄ ነገር በቤተክርስቲያን ውስጥ ይተገበራል። ካህናቶቹ እግሮችሽን ያጥቡሻል። ይሄ ምሳሌ አድርገው ያንቺን እግር የሁላችንንም እግር ያጥባሉ። ይሄን ምሳሌ አድርገው በተግባር ወንጌሉን እዛ ታየዋለሽ። ኢየሱስ ምን አደረገ? ጸሎተ ሐሙስ ዕለት ሎክ በደንብ አስተውይ። ኢየሱስም የታጠበ እግሩን ከኋላ እግራቸውን ያጥባቸዋል። እግር መለስ አድርገው 9 ላይ አድርግልኝ። ኦኬ ጴጥሮስ የኔን እግር ለዘላለም አታጥብም እግራችሁን ልጠባችሁ ሲል ጴጥሮስ ተከራከረ። አታጥበኝም ብሎ ማለት ነው። አንቺ አስበሽዋል? አብይ ራሱ እግርሽን ልጠብሽ ቢልሽ አያሳፍርሽም? ታፍራ ያለሻ ሱሱ። ኮሜንቶቹ ባለጌ ናቸው በጣም። ኮሜንቱን ታዩ። ወደኛ አሁን ተመለሽ። በደንብ አሰቢ። ጴጥሮስም እኔን እግሬን ለዘላለም አታጥብም አለ። እነኛን እግራቸውን እንደሚያጥብ እግራቸውን እንትን ሲል ጴጥሮስ ግን እግሬን አታጥበኝም አለ። ኢየሱስም ምን አለው? ካልታጠብክ ከኔ ጋር እድል የለህም ብሎ መለሰለት። ይህን ጊዜ ስምዖን ጴጥሮስም ጌታ ሆይ ምን ጌታ ሆይ ማንን ነው ጌታ ሆይ ያለው? ሱሱ ክርስቶስን ነው። እግርህን ልጠብ እያለው ስለሆነ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለቱንም እግር ንጹህ ነው፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ምክንያቱም አሳልፎ የሚሰጠው ይሁዳ ስላለ አሳልፎ የሚሰጠው ያውቅ ነበርና፣ ስለዚህ ሁላችሁ ንጹህ አይደላችሁም አለው። እግራቸውንም አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ማነው እግራቸውን ያጠበው? ሱሱ ምን ድምፅሽን ከፍ አድርጊው። ጌታ ነው። እግራቸውን ያጠበው ኢየሱስ ነው አይደለ? ከዛ ኢየሱስ እግራቸውን ካጠበ በኋላ እንዲህ አላቸው፣ ያደረገ ሁላችሁን ታስተውላላችሁ አላቸው። በደንብ አስተውይ። ጠየቃቸው። ክርስቶስ ያደረግኩላችሁን ታስተውላላችሁ፣ እግራችሁን ያጠብኩትን ታስተውላላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ።
እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አላቸው ማለት ነው። ገባሽ? ገባኝ። ቴንኪው። ያ ባካር ወደ ቶፒክ ክርስቲያን ደግመሽ ይህን ጥያቄ ሁለተኛ ስጠይቂ እንዳልሰማሽ ደጋግመሽ ስለጠየቅሽ። አልጠየኩም። ዛሬ ብቻ ነው የጠየኩት። ባለፈው አልጠየቅሽም? እኔ አልጠየኩም። ኦኬ እሺ። ስለዚህ ክርስቶስ ጌታ ነኝ ብሏል አይደለ? ኦኬ። ስለዚህ ክርስቶስ ጌታሽ መሆኑን አውቀሻል ዛሬ ማለት ነው። ስዕለቱን ለመማት ከበዩ የሁሉም ጌታ ነው። ጌታችሁ ካለ እኔ ጌታና መምህር ስሆን፣ ምክንያቱም ጌታችን ብለን ስለምንጠራው ማለት ነው። እና ታዲያ ሙስሊሞች እንዳለ ገሃነም ነው የሚገቡት ማለት ነው? ምንም ጥርጥር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲያገኝ ልጁን ልኳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። በእርሱ ማያምን ግን አሁን በልጁ ባለማመኑ ተፈርዶበታል ይላል። ስለዚህ እነሱ በእግዚአብሔር ልጅ እስካላመኑ ድረስ አላህ ሴጣን ጂኒ ለሙሐመድ መጥቶ አላህ ልጅ የለውም ስላለ የጂኒን ንግግር ይዘው የአጋንንትን ትምህርት ይዘው አላህ ልጅ የለውም ኢየሱስ የአብ ልጅ አይደለም ስላሉ አሁን ተፈርዶባቸዋል። በፍርድ ውስጥ ነው ያሉት። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሙስሊሞች እግዚአብሔር ልጅ አለው ብለው አያምኑም። ስለዚህ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያሉት። ኦልሬዲ ሌላ ፍርድ ራሱ መጠበቅ አይጠበቅባቸውም አሁን በፍርድ ውስጥ ስለሆኑ። ምክንያቱም አላህ ልጅ የለውም የሚሉት የአጋንንትን ትምህርት የጂኒዎችን ትምህርት ይዘው ስለሆነ ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ በል ሙሐመድ ወይ ከአጋንንት የሆኑ ጭፍሮች መጡ አላህ ልጅና አልያዘም አልወለደም አሉ ብለው ለሙሐመድ ስለነገሩት፣ በዚህ ምክንያት ሙሐመድ አጋንንቶች የነገሩትን ትምህርት ይዞ አላህ ልጅ የለውም ስላለ ተፈርዶበታል። በፍርድ ውስጥ ነው ያላችሁት። ኦኬ። እኔ አሁን መጽሐፍ ብቻ እያነበብኩ ነው ያለሁትና መጽሐፍ ብቻ መልስ ይሰጠኛል? ያኔ መጽሐፍ ቅዱሶች ያ ይሰጣል። አብሶሉትሊ። ኦኬ። እሺ እኛ ምን እናምናለን? መጽሐፍ ቅዱስ ትርጓሜ ያስፈልገዋል። በእርግጥ መተርጎም ትርጓሜ ያስፈልገዋል። ነገር ግን እንደ ሙስሊሞቹ አይደለም። እኛ ከሙስሊሞቹ በመቶ እጥፍ የትም ምን ላይ ስንሰጠው የሆነ ሰንበዲ እንደዚህ ብሎ አብራርቷል፣ ሰንበዲ እንደዚህ ብሏል እያልን ትናንትና የመጡትን እየጠቀስን አይደለም። እኛ መጽሐፍ ቅዱስ በራሱ በቂና ምላሽ መስጠት እንደሚችል ስለምናምን፣ ቁርአን ግን ምን ይላል? ግልጽና የተብራራው ነኝ ደጋግሞ ይላል። በረመሰይ ቁርአን ደጋግሞ ግልጽና የተብራራው ነኝ አብራሪ አያስፈልገኝም ይላል። ግን ምንም ጥያቄ ቢጠየቅ አይመልስም ቁርአን። ሌላ ጠበሪ እንዲህ ብሏል፣ ቁርጦቢ እንዲህ ብሏል፣ ኢብን ከማል ጀውዚ እንዲህ ብሏል፣ ኢብኑ ተሚያ እንዲህ ብሏል፣ መሐመድ አብዱል ወሃብ እንደዚህ ብሏል፣ ኢብን ከሲር እንዲህ ብሏል፣ ጃለሌን እንዲህ ብሏል፣ ኢብን አባስ እንዲህ ብሏል። ትናንትና በመጡ ሙፈሲሮች እና ትናንት ወዲያ በነበሩ ሊቃውንቶች በእነሱ ነው የቆመው ቁርአን። የኛስ መጽሐፍ ቅዱሱ ራሱ ግልጽ ነው፣ የተብራራ ነው፣ ግልጽ ነው። ግን ቁርአን መሐመድ ደግሞ ምንም ብሏል። ቁርአን ወይንም ለእኔ ተሰጠኝ አለ ከተውራት 7 እጥፍ ግልጽ ነው የኔ መጽሐፍ አለ። ከኢንጂል 2 እጥፍ ግልጽ ነው አለ። ከዘቡር ስንት እጥፍ ግልጽ ነው ቢል ጥሩ ነው? 200 እጥፍ የኔ መጽሐፍ ግልጽ ነው አለ። 200 እጥፍ የኔ ግልጽ ነው ብሎ ምንም ጥያቄ ሲጠየቅ ትናንትና የመጡ ሰዎች ናቸው ገና የሚያብራሩት። ግልጽና የተብራራ ነው 200 እጥፍ ምናምን ብሎ ትናንትና የመጡ ናቸው ገና የሚያብራሩት። ደጃል አለ ቁርአን ውስጥ የለም። ሶላት እንዴት ይሰገዳል? የለም። ኢሳ ተመልሶ ይመጣል፣ ደጃልን እንትን ይዋጋል፣ መስቀል ይሰብራል፣ እንትን አሳማ ይገላል።
አንድ ጥቅስ አለ? የለም። በኢሳ ቦታ ማን ተመሰለ? የለም። የመቃብር ቅጣት ሽንት ዋነኛ የሚቀጡበት ነው። አንድ ጥቅስ አለ መቃብር ቅጣት የሚል? የለም። ሽንት የሚል አለ? የለም። የለም። ሐጅ እንዴት ነው የሚደረገው? እንዴት ነው ስርዓቱ አለ? የለም። ቁርአንን ውጣዋል እንዴ? ምናሽ? ኦኬ። ስለዚህ ክርስቶስ ተመልሶ ይመጣል፣ ያ ለፍርድ ይመጣል። ቁርአን ውስጥ ግን አንድም ጥቅስ የለም። አንድም ኢየሱስ ተመልሶ በእናንተ ኢሳ ተመልሶ ይመጣል፣ ጂዚያን ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል የሚለው ተረት ተረታችሁ አንድ ጥቅስ እንኳን የለም በቁርአናችሁ ውስጥ። 200 እጥፍ ከነኛ ግልጽ ነኝ ያለው ቁርአን አንድ ጥቅስ እንኳን የለም። አንድ እኮ ነው ያልኳችሁ፣ ብዙ አይደለም። አንድ ጥቅስ የለም። በጣም አስቂኝ ፓርት። ታዲያ ለምንድን ነው እሱ መጽሐፍ ቅዱሱ አስቀድሞ ክርስቶስ እንደሚሰቀል እንደሚሞት ትንቢት ተናገሩ፣ ራሱ ደግሞ እንደሚሰቀል ነገረን፣ እንደተሰቀለ ጻፉልን። ይሄንን አላምንም ብዬ ምንም ግልጽ ባልሆነ ክርስቶስ ተመልሶ ይምጣ ይምጣ በማይናገር ላይ አጋንንቶች አላህ ልጅ የለውም ስላሉ የአጋንንትን ትምህርት ሰምቼ ክርስቶስ የተናገረውን ነቢያት የተናገሩትን ሐዋርያት የተናገሩትን ዘሆል ክጄ ኦኬ ጅኒዎች አላህ ልጅ የለውም ብለዋል። የጅኒዎችን አስተምሮ እንዴት ነው የምቀበለው? ክርስቶስ ደግሞ ይህንን የሚቃወሙትን እንዳለ ገሃነም ይገባሉ ይላል። እንግዲህ መጽሐፍ ቅዱሱ ከእስልምናው በኋላ ተጽፎ ቢሆን ኖሮ ሜቢ ቫሊድ ያደርጋል። አይ ለመቃረም መጥቶ ነው መጽሐፍ ቅዱሱ ይባላል። ቁርአን ከመጽሐፉ ከ600 ዓመት በፊት ነው የነበረው ወንጌል። ክርስቶስ በስጋ ከመገለጡ ከማርያም ከመወለዱ 1000 ዓመት ወደፊት ኋላ ስንመለስ ሜቢ ክርስቲያን አንብበን ሰለሞን በጥበብ ላይ እንደዚህ ብሎ ነግሮናል። በእናታችሁ ይህን ክፍል አንብባችሁ ክርስቶስ ከተወለደ በኋላ የተጻፈ ሁሉ ነው የሚመስላችሁ። እንደዚህም አይነት ትንቢት አለ ነው የምትሉት። አስቀድሞ የታየው ትንቢት የተነገረው ክርስቶስ እንደሚመጣ ክርስቲያን አለ። ይህንን ላንብብላቸውና ብዬ ነው መጀመሪያ ያ እንግዲህ ክርስቶስን የሰቀሉበት ምክንያት ምንድነው ብለን ነው እስካሁን ስንነጋገር የነበረው። እሱ ምንድነው በዋነኛነት አራቱም ወንጌላት ላይ ምንም በማያሻማ ሁኔታ የተቀመጠው ምንድነው የእግዚአብሔር ልጅ ነኝ ስላለ ነው። ለምሳሌ እዚህ ጋር የዮሐንስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ያለውን ቃል አንብብላችሁ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው ይላል። ሉክ እናንተ ወስዳችሁ ስቀሉት ብሎ ጲላጦስ አሳልፎ ሰጣቸው ማለት ነው ኢየሱስን። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ለምንድን ነው ሊሰቅሉት የፈለጉት? ራሱን የእግዚአብሔር ልጅ ነኝ ብሎ ስለተናገረ ማለት ነው። ይህንን ነቢያቶች አስቀድመው ተናግረው ነበር። የእግዚአብሔር ልጅ ነኝ ብሎ ክርስቶስ እንደሚሰቀል ትንቢት ተናግረው ነበር። እርሱ ክርስቶስ የእግዚአብሔር ልጅ ስለሆነ በኋላም በስጋ ሲገለጥ አይሁዶች እንደሚሰቅሉት እንደሚገሉት ተናግረው ነበር። እነማን? ነቢያቶች በሙሉ። ለምሳሌ ሰለሞን፣ ቅዱሳን ሰዎች ነቢያቶች ተናግረው ሰለሞን ኦልሞስት ወደ 1000 ዓመት በፊት ማለት ነው ክርስቶስ በስጋ ከመወለዱ ወደ 1000 ዓመት የሚጠጋ በፊት ትንቢት እንዲህ ተብሎ ተናግሮ ነበረ። ክርስቶስ ገና ሳይወለድ በስጋ ክርስቶስ ከመወለዱ ከ1000 ምናምን ዓመት በፊት አስቀድሞ ትንቢት እንዲህ ተብሎ ተናግሮለታል። ቀጥላ አንብቦ ያ መጽሐፈ ጥበብ ነው። መጽሐፈ ጥበብ ምዕራፍ 2 ላይ ከቁጥር 12 ጀምሮ ያለውን ቃል አንብብላችሁ እስከ ቁጥር 20 አንብቡትላችሁ። መጽሐፈ ጥበብ ምዕራፍ 2 ከቁጥር 12 እስከ ቁጥር 20 አንብቡት። እሺ ካላችሁ ምን ይላል? ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና ስራችንንም
ይቃወመናልና ሕግ በማጣታችንም ያሽሟጥጣልና የትምህርታችንንም በደል ይሰብካልና እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። ይሄ የተጻፈው ከ1000 ዓመት በፊት ነው። እሺ ክርስቶስ ከመወለዱ በስጋ ከመገለጡ ከ1900 ምናምን ዓመት በፊት ነው ጠቢቡ ሰለሞን የተናገረው። እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። በዚህ ምክንያት ኑ እንግደለው ይላሉ ይላል። ከዛ ቀጥሎ ምን ይላል? ሕሊናችንም የሚዘልፍ ሆኖብናል፣ በመልኩም በእኛ ጭንቅ ሆኖብናል። አኗኗሩም ከሌላ ጋር አይመሳሰልም፣ መንገዱም ልዩ ነው። በእርሱ ዘንድም የተናቅን ሆነናል። ከርኩሰትም እንደሚርቅ ከመንገዳችንም ይርቃል። የጻድቃንንም መጨረሻ ያመሰግናል፣ እግዚአብሔርም አባቱ እንደሆነ ይመካል። ይሄንን ቅድም የዮሐንስ ወንጌል ምዕራፍ 5 ላይ ምን ብዬ አንብቤላችሁ ነበረ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ይሄው ጠቢቡ ሰለሞን ይህን ቃል በቃል ከ1000 ዓመት በፊት ተናግሮ ነበር። እግዚአብሔር አባቱ እንደሆነ ይመካል፣ በዚህም ምክንያት ሊገድሉት ይፈልጋሉ። ልቀጥልላችሁና ነገሩንም ቀዋሚ እንደሆነ እንይ፣ ከመልኩም የተነሳ የሚሆነውን እንመርምር። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ሊገድሉት ሲፈልጉ ሊገድሉት ሲያሴሩ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 27ን አነብላችኋለሁ። ሶሪ ብዣለ መሰለኝ። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ቅንነቱንም እናውቅ ዘንድ በስድብና በመከራ እንመርምረው፣ ትዕግስቱንም በክፉ እንፈትነው። እንደ ቃሉ ረዳት ይሆነው እንደሆነ የከፋና የተዋረደ ሞትን እንፍረድበት ብለው አይሁዶች እንደ ጠቢቡ ሰለሞን ተናግሩ። አንተ ይሄ እኮ ልክ ወንጌል ራሱ እኮ እንደዚህ አልገለጸው። ገና ክርስቶስ ከመወለዱ ከ1000 ዓመት በፊት የእግዚአብሔር ልጅ ነኝ ይላል፣ ሕሊናችንን ይወቅሳል። ሼምፉል ዴዝ እንፍረድበት፣ አዋራጅ ሞት እንዲሞት እናድርገው። ያድነው እንደሆነ የእግዚአብሔር ልጅ ነኝ ማለቱ እኛ እንደዚህ አድርገን እንፍረድበት። ገና ሳይወለድ ክርስቶስ ከ1000 ምናምን ዓመት በፊት ትንቢቱ ተቀምጦ ነበረ። ይሄ ብቻ አንድ ሰው ጤናማ አይምሮ ካለው ይሄን ብቻ መርምሮ ይሄን ብቻ አንብቦ ክርስቶስ ላይ ምንም ደውት አይኖርበውም። ከዛ በኋላ ክርስቶስ ከመወለዱ ከመምጣቱ በፊት ከ1000 ኦልሞስት እንደዛ አካባቢ በምን አይነት ሁኔታ እንደሚገሉት ምን ብሎ እንደሚናገር ትንቢቱ ተቀምጦ ነበር። ክርስቶስ መጣ፣ እያንዳንዱ ተፈጸመ ትንቢቱ። ቀጥል። እዚህ ጋር ምንድነው ማለት ነው? የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው እያለ ጠቢቡ ሰለሞን ከ1000 ዓመት በፊት በመጽሐፈ ጥበብ ተናግሮ ነበር ማለት ነው። ይሄ በቀጥታ በክርስቶስ ኢየሱስ ላይ ትንቢቱ ተፈጽሟል። ማስረጃ የማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምሮ በደንብ ኃይለ ቃሉን ትረዱት ላንብብላችሁ። ክርስቶስ ኢየሱስ መስቀል ላይ ከወጣ በኋላ እንደዚህ ይሉት ነበር፣ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። እንዲሁም ደግሞ የካህናት አለቆች ከጻፎችም ከሽማግሌዎችም ጋር እየተዘባበቱ እንዲህ አሉት፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደስ አሁን ያድነው። ይቺ ቁጥር 43 ቃል በቃል ማለት ይቻላል መጽሐፈ ጥበብ ምዕራፍ 2 ቁጥር ስንት ተቀምጧል ማለት ነው? ቁጥር 13 ጀምሮ ተቀምጧል። የእግዚአብሔር እውነተኛ ልጅ ከሆነ ያድነው፣ ከሚቋወሙት እጅስ ይታደገው ብለው ጠቢቡ ሰለሞን ይህንን ተናግሯል። ይሄው ትንቢቱ ተፈጸመ። እዚህ ጋር ትንቢቱ ተፈጸመ። የሰለሞን አባት ዳዊት ይህንን
አሁን ያነበብኩላችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 43ን ማለት ነው። ራሱም ደግሞ ዳዊት ምን ብሎ ደግሞታል? በእግዚአብሔርም ተማመነ እርሱም ያድነው ቢወድስ ያድነው። ምን እያሉት ተዘባብተውበታል? ይሄን ቃል እየተናገሩ ተዘባብተውበታል ማለት ነው አይሁዶች። ሙስሊሞች ለምን አትቀበሉም? ይሄን ክርስትና የነቢያቶችና የሐዋርያቶች ትምህርት ነው። ክርስትና ሐዋርያቶችና ነቢያቶች ተቀባብለው የሰበኩት ያስተማሩት ስለ ክርስቶስ ኢየሱስ የተናገሩት የተፈጸመበት ነው። ለምን አትቀበሉ? በጣም ይገርም እኮ ነው። በእናትህ አንተ ትንቢቱ እኮ የሆነ አሁን ብዙ ጊዜ የሚባለው እኔ የምለው ፎይ ደረቅ ወንጌል ከሚባለው አንዱ ኢሳያስ ነው። የሰለሞንም ይህንኛውን ስታስበው እኔ አንጀቴ እንዴት እንደሚላወስ በስማ የዳዊትን ስታስበው ቁጭ እኮ ነው እያንዳንዷን ያደረጓት አስቀድመው እያዩ የጻፉት እኮ ነው ይመስለው። ገና ክርስቶስ ከመወለዱ 1000 ምናምን ዓመት በፊት የጻፉት ልክ ክርስቶስ ሲሰቀል ያሉ ነው ይመስለው ትንቢቱ። ይሄንን አለመቀበል ምን አይነት ጭንቅላት ይችላል? የሙስሊሞች ጭንቅላት። ወዲህ ተመለሽ። የሉቃስ ወንጌል ላይ ክርስቶስ ኢየሱስ ከትንሳኤው በኋላ እንደነገራቸው ነገር ነበር። ምን ብሏቸው ነበር? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ታገኙታላችሁ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በመዝሙራት በነቢያት በሙሴ ሕግ መጽሐፍ የተጻፈው በሙሉ ስለ እርሱ እንደሆነ ትንቢቱ እንደተፈጸመ ነገራቸው። በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሮን ከፈተላቸው ይልና ቁጥር 46 ላይ ምን ይላል? እንዲህም አላቸው ክርስቶስ መከራ ይቀበል በሶስተኛውም ቀን ከሙታን ይነሳ ዘንድ በስሙም የንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ያ ትንቢት ተነግሮ የነበረው አሁን ተፈጽሟል። ይሄው አሁን እናንተ ምስክሮቼ ናችሁ። ከዚህ በኋላ ነው ለፍጥረት ሁሉ ወንጌልን ለመስበክ የሄዱት ማለት ነው ሐዋርያቶች። ፎዚ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እኔ የምለው ከአንቺ ከማለትሽ በፊት ነቢያት ስለ ክርስቶስ የተናገሩትን ትንቢት ትቀበያለሽ? ምን ተናግረዋል? ለምሳሌ የእግዚአብሔር ልጅ እንደሚሰቀል እንደሚሞት። ጥያቄ ከመግባት በፊት አንተ እግዚአብሔርን ነው ወይንስ የእግዚአብሔርን ልጅ የምታመልከው? ጥያቄውን መልሽና ትጠይቅኛለሽ። እኔ ልጠይቅህ ነው የገባሁት። ፎዚ አሁን ለምሳሌ በቀላሉ ማለት ሀሳቡ ላይ ማውራት ሲያቅታችሁ ወይም ደግሞ የጠይቃችሁ ጥያቄ ላይ ሲያቅታችሁ ሌላ ነገር ሽፍታ አታድርጉ። አሁን ፎዚ አንቺ አላህን ነው የምታመልኪው ወይስ ያላህን ባት ነው የምታመልኪው? ፎዚ ቤት አልመጣህም፣ አንተ ቤት ነው የገባው አይደል? እኛ ደግሞ ጥያቄ አለን መልሱልን እያልን ነው። ከዛ በኋላ እኛን ጥያቄ ከመለስሽ በኋላ ጥያቄሽን ትጠይቂያለሽ ማለት ነው። ምንድነው ያሉት ስለ ክርስትና? ነቢያቶች ክርስቶስ እንደሚሰቀል ከዛ በኋላ እንደሚነሳ ተናግረዋል። እሱን ለምን አትቀበል? አልተሰቀሉም ነው ያሉት። ሲጀመር ተሰቀለ የሚል ቁርአን ማስረጃ እስኪ አምጪ። ጎሽ ከፍ አድርጋትና አሁን ይችን ነው ወይ ማስረጃ ትስተን እስኪ ይሻላል። እዚሁቱ ማለት እዚህ ጋር እስኪ ተሰቅሏል የሚል ቁርአን ላይ የሚል ካለ አምጣ። ባታሳየኝም ነው ማለት የጠየቅኩን መልስልኝ። ፎዚ አሁን እኮ እናንተን ጭንቅላት እኮ እንደገና ገንብተን አፍርሰን ካልገነባ ነው እኮ አለ። ጭንቅላት አለኝ ብዙ የሚያነሳስር እሊቅ አንተ ፎይ በጣም የተመርክነህ እንግሊዘኛ ትላለህ። እስኪ አላ ግን ጭንቅላት የለውም። ጭንቅላት ማንሮ ነው ይሄንን ተአምር ሁሉ የፈጠረው? እስኪ አንድ ጥቅስ ስጭኝ አላ ጭንቅላት አለው የሚል። ጭንቅላት ሳይሆን በቃ ፈጣሪ ነው። እኔ ጭንቅላት አለው እግር አለው አልልም። ፈጣሪ በመሆኑ አምናለሁ። በቃ
ኦኬ እግር እንዳለው ታምኛለሽ፣ ጭንቅላት እንዳለው ግን አታምኝ። እሺ መልካም። እሺ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አልተሰቀለም፣ ተመልሶ ይመጣል ብለሽ ነው የምታምኘው? አዎ ይመጣል፣ የመጨረሻ ዘመን ላይ። ኦኬ ተመሰለባቸው ማለት ምን ማለት ነው? አልሰቀሉትም፣ አልገደሉትም። ተመሰለባቸው ማለት ምን ማለት ነው? ራሱን ወደ ሰማይ ወሰደው ነብዩ ኢሳ። ወደ ሰማይ ነው የሚለው ላኪን በቃ ወሰደው ወደ ሰማይ ማለት ራሱን አስመስሎ እዚህ ጋር ቁጭ አድርጎ እሱ አልተሰቀለም ብለን ነው እኛ የምናምነው። ይኸውልህ እፎይ ያንተን መጽሐፍ አላውቅም፣ አንብቤ አላውቅም። ፎዚ እናንተ ጋርም ወደ ሰማይ የሚል አለ። ወደ ሰማይ ወሰደው አይልም። ወደ እሱ ወሰደው አይደለም የሚለው፣ ወደ እርሱ ጋር ወሰደው ነው የሚለው እኮ ያው ነው ዞሮ። ስለዚህ አላህና ኢሳ አብረው ነው ያሉት አሁን እያልሽ ነው? አይ አላህ ከማንም በላይ ነው፣ ከርሽ በላይ ነው። ታዲያ ለምን ደግሞ ስለዚህ አላህ እዚህ ጋር ተሳስቶ ነው ወደ እኔ ወሰድኩት ሲለው? ወይኔ ጉዴ! አማርኛ ነው አይደለም የምናወራው። ወሰደው ሐላስ እሱን አልሰቀሉትም ብለን ነው የምናምነው። ወደ እኔ ወሰደው። እሺ ደግሞ ተሰቀለ፣ ተደበደበ ነው የሚለው። ወደ ማን ነው የወሰደው? እሺ ወደ እሱ ነው። እሱ የት ነው ያለው? ሰማይ ነው፣ ሌላ ነው። ሰማይ ላይ ነው ይኖራል። ስለዚህ አላህና ኢሳ ሰማይ ላይ ነው ያሉት። እናመሰግናለን። ኦኬ ጥያቄውን አትመልስልኝም? እኔ የጠየቅኩን መልስልሻለሁ። ፎዚ አሁን እኮ አንተ ቤት የመጣው ስለአንተ ልጠይቅ እንጂ ስለኔ ልጠይቀኝ አይደለም። አይ በደንብ እኮ እናንተንም እንድታጸድዩ ነው እንድታጸጁና እንድትሄጂ ነው። እኛንማ እያነበብን እየተማርነውም ነው ማለት ስለአንተ ግን እዚህ ጋር ታስተምራለህ። መምህር እስከሆንክ ድረስ ሲጠይቁ በጥያቄ አትያዝ፣ የተጠየቅከውን መልስ። ስለ እስልምና መማር ከፈለክ ደግሞ ሙስሊሞች ቤት መሄድ ነው። ቀጥይሽ የመጣ ነው ጠየቅንህ፣ ጥያቄያችንን በስርዓት መመለስ ነው ያለብህ። ቀጥይ። ጨርሻለሁ። በደንብ እየታገሰሽ ነው ፎዚ። ጥያቄሽን ቀጥይ ተብለሻል። ጠይቄዋለሁ ቅድም። ምንድን ነው ጥያቄሽ? እግዚአብሔር ልጅን ወይንስ ራሱን የምታመልኩት? የእግዚአብሔር ልጅን ወይንስ ራሱን ማለት? የእግዚአብሔር ልጅ ምናምን እያላችሁ አልነበር እንዴ ቅድም? ዝጋ እኮ ራሱን ወይንስ የእግዚአብሔር ልጅን ምንድን ነው እያልሽ ያለሽው? ለምሳሌ እግዚአብሔርን ወይንስ ልጁን የምታመልኩት? እግዚአብሔርን ወይንስ ልጁን የምታመልኩት? ልጁ ምንድን ነው ብለን ነው የምናምነው እኛ? አላውቅም። እግዚአብሔር ነው ብለን ነው የምናምነው። ልጁም አባቱም አንድ ነው ብላችሁ ነው የምታምኑት? እኔና አብ አንድ ነን ይላል። አዎ። ቆይ አብ ወልድ መንፈስ ብሎ አይጋጭም ወይ ነው የምልህ። እንደዚህ አይነት ማለት መልሳችሁ እግዚአብሔር ለብቻ ነው፣ አብ ለብቻ ነው፣ ወልድ ለብቻ ነው። ለምሳሌ አሁን እኔ ፎዚያ ነኝ፣ ፈቲያ የሚል ስም ይኖራል፣ ፋጥማ የሚል ስም ይኖራል። ፎዚያ ብለህ ፈቲያ ትላለህ፣ ፈቲያ ብለህ ደግሞ ፋጥማ ትላለህ። አሁን ይሄ አንድ ነን ማለት አይከብድም? ፎዚያም የብቻዬ ነኝ፣ ፋጥማም የብቻዋ ናት፣ ፈቲያ የብቻዋ ናት። ቆይ በመጀመሪያ ደረጃ ለፈጣሪ ምንም አይነት ምሳሌ አንመስልም። አንድ ሁለተኛ ደረጃ ምሳሌሽ ግን ምንታወይን ሁለትነትን አያመጣም፣ ሶስትነትንም አያመጣም፣ አራትነትንም አያመጣም። ፎዚያም በይው ቦንቱም ጫልቱም ብትባይ አንቺ አንድ አካል ነች። ስምሽ ብዙ ሊሆን ይችላል። ለምሳሌ አላህ 99 ስሞች አሉት። ስለዚህ ጋጭብሻል ማለት ነው። አላህ ብለሽ ትጠሪዋለሽ፣ አራማን ትይዋለሽ፣ አልኑር ትይዋለሽ፣ እንደዚህ እያልሽ ትቀጥያለሽ። ስለዚህ 99 ቦታ ላይ ይጋጫል አላህ ማለት ነው። ስምሽ አንቺ 3 ስሞች ጠራሽና ይጋጭም ማለት ነው። አይ እኛ እኮ አንድ አላህ ነው የምንለው። ያ እኮ ስም ነው የተቀመጠው እንጂ አላህ እንደዚህ አብ ብለን ወልድ ብለን አንድ አምላክ አንልም። ጋበዝ አየሽ፣ አሁን የቀደም የሰጠሽው ኤግዛምፕል ስህተት ስላለው ነው ላርምሽ ብዬ ነው። እኔስ በደንብ አስተውይ። እኛ አንድ የሚለውን ራሱ ቁጥር መተርጎም አለበት። ፎዚ ቁጥር ፍጡር ነው አይደለ?
ቁጥር ፍጡር ነው። እኔም አንድ እባላለሁ፣ አንቺም አንድ ትባያለሽ። አንድ አትባይም? እንግዲህ ፍጡር እስከሆንኩ ድረስ አንድ ሁለት ተብዬ እጠራለሁ። ጎበዝ። ፈጣሪ አምሳያ ያለው ብለሽ ታምኛለሽ? በእኛ የለውም። በእናንተ አለው፣ በእኛ ግን የለውም። እንዴት ነው የሌለው በእኛ? እሺ አምሳያ ያለው ይላል። ኦኬ አምሳያ ከሌለው እኮ እሱንም እኮ እንዳንቹ እንደኔ አንድ ነው እያልሽ ነው። እሱም አንድ ነው፣ አንቺም አንድ ነሽ። አላህ አንድ ነው፣ የሰው ልጅ አይመሳሰልም ብዬ ነው የማምነው እኔ። አንድ በሚለው ግን አመሳሰልሽ አንቺ ራስሽ ሳታስቢው። አንቺም አንድ ነሽ፣ እሱም አንድ ነው። ገብቶሃል? አንቺም አንድ ነሽ፣ እሱም አንድ ነው። ስለዚህ ተመሳሰላችሁ። ወይ እንዴ? በቁጥር ተመሳሰላችሁ። ሰው ነኝ እኔ በቁጥር እሱም አንድ በመሆን አንቺም አንድ በመሆን ተመሳሰላችሁ። ፈጣሪ ነው እሱ። እኔ እኮ ሰው ነኝ፣ አንድ ተራ ሰው ነኝ እኔ እኮ። አንቺ እኮ ፈጣሪ አይደለሽም አልወጣኝም እኮ። አይ ምን ፍጡር አይደለሽም አልወጣኝም። በቁጥር ግን ተመሳሰላችሁ። ያወዳደርከኝ ያለኸው እኮ እያወዳደርኩሽ ያለሁት እኮ እኛ ጋር ይሄንን አይጋጭባችሁም ወይ? 1 2 3 ብላችሁ ስትሉ አይጋጭብኝ እንጂ ፈጣሪ ጋር ልወዳደር። ወዚ የአንቺ ጥያቄ እኮ እኛ ጋር አምጥተሽው 1 2 3 ስትሉ የፍጡራንን ቁጥር ይዘሽ አንቺ አለሽ እዚህ ጋር ሀቢብ አለ ሱሱን አይዘሽ ሶስት አካላቶች ሶስት ሰዎች እንደዚህ ካሉ እንዴት ነው አንድ የሚሆነው ምናምን የሚለውን የፍጡሩን ኮንሰፕት ይዘሽ ፈጣሪ ላይ አፕላይ አድርገሽ ተጋጭቶብሽ ነው እኮ። አንቺም እንዴት ነው አይጋጭባችሁም ብለሽ ጠየቅሽን። ፍጡሩን እሳቤ ቁጥር ስላያሽን ሰው ነው፣ እነዚህም የብቻቸው ሰው ናቸው። ጎበዝ። ስለዚህ እንደዛ ከሆነ አላህን ታዲያ እንዴት ነው የቆጠርሽው? እፎ ያልገባህም እንዴ? አላህ አንድ ነው ብለን ነው የምናምነው። ይሄን ደግሞ አንተም ታውቃለህ። አላህ አንድ ነው ስትይ ምኑን ቆጥረሽ? ምኑንም አልቆጠርክም። በቃ አንድ አላህ ነው። ያልተጻፈ ነገር መቼም አልቆጥርም እኔ። ስለዚህ ሳቆጥሪ ነው አንድ ነው ያልሽው በግምት ነው? በግምት አይደለም። አምላክ አንድ ነው ብለን ነው የምናምነው። እናንተ ግን ይኸውልህ እኔ እኮ እንደዛ ያልኩህ ወደ መንፈስ ስትለኝ ነው። እሺ አላህ ህይወት አለው ማለት አላህ ያው ነው? አልገባኝም ጥያቄ። ህይወት አለው ወይንስ ግዑዝ ሙት ነው አላህ? ማድሪ አላውቅም። እሺ አላህ ቃል አለው? ቃል ስትል አላህ ቃል አለው የለውም? ቁርአን እሱ ቃል ነው አይደል? እሺ ቁርአን ፍጡር ነው? እኛ እንግዲህ የአላህ ቃል ብለን ነው የምናምነው። ፍጡር እኮ ፍጡር ነው ወይ የአላህ ቃል? ምንድን ነው ፍጡር ማለት? እኮ ሰው የፈጠረው ፍጡር ነው በቃ። እኔ አሁን አንተ ለምሳሌ ልጆች አሉ፣ አንተ ፍጡር ነው። ወዚ አታድክሚኝ ማለት ነው። ወዚ አታድክሚኝ። የአላህ ቃል ቁርአን ፍጡር ነው ወይ? የአላህ ቃል ብዬ ነው የማምነው እኔ። ፍጡር ነው ፍጡር አይደለም? ቃል ብዬ ነው የማምነው። የአላህ ቃል ብዬ ነው የማምነው። ፍጡር ነው ፍጡር አይደለም? ጥያቄ መጨረሻ ነው። አይደለምም አይደለም ተማሪ በቃ። ስለዚህ የአላህ ቃል ምን እንደሆነ እንኳን አታውቂም። ስለዚህ እኛ የአምላካችን የአብ የባህሪ ቃሉ የባህሪ ልጁ እርሱ በስጋ ተገልጧል፣ እሱ ክርስቶስ ነው ብለን እናምናለን። ወልድ ብለን ስንጠራ አካላዊ ቃልን ነው ልጅ ብለን የምንጠራው። እናንተ ቁርአን ብላችሁ የምትጠሩት፣ እኛ ልጅ ብለን የምንጠራው የአካላዊ ቃል በስጋ የተገለጠው ክርስቶስ እሱ የአብ ልጅ ነው ብለን እናምናለን። ስለዚህ አይጋጭብንም። እናንተ ቁርአን ብላችሁ ስትጠሩት፣ እኛ ደግሞ የአብ ልጅ ብለን እንጠራዋለን። ዛሲት ክርስቲያን ሰዓት ሄደ። ታፍኗል ድምጽ። እሺ አንድ ይሰማል ነው ነበረኝ ጊዜ ልጠይቅ ወይስ አንቺ ከሆነ እኮ የራስሽን ማላወቅሽ የምንጠይቂውንም ደግሞ እየተረዳሽ አይደለም። ለዛ እኮ ስለአንተ ቀጥይ ማርያም አንድ ጥያቄ ጠይቅና ይብቃ ጨርስ። እሺ ጊዜ ከሌላችሁ ልውጣ። ቀጥይ ችግር የለም። አንድ ጥያቄ ጠይቂ በቃ ደክሞኛል። ማርያም አማላጅ ናት ሲባል ምንድን ነው? አማላጅ ናት ወይስ
ኦኬ አማላጅ ናት ሲባል ምንድን ነው? አማላጅ ማለት ሸፋም ይሆናል ማለት ነው። ምልጃ ማለት ደግሞ ማለት ነው። ይቅርታ ግን ማርያምን ታመልኳታላችሁ ወይስ አታመልኳትም? ማምለክ ማለት ምን ማለት ነው? ለምሳሌ እንደ እግዚአብሔር ማለት ነው። እንደ እግዚአብሔር ማለት በቃ ፈጣሪ ደከም በቃ ተኛ አይገባቸውም እነዚህ። ኦኬ እሺ ማርያም አማላጅ ነች አይደለችም የሚለው ማርያም ትልቁ የማርያም ክብሯ እና የጌታችን እናት መሆኗ ነው እንጂ አማላጅ መሆኗ አይደለም። ትልቁ እሷ ጌታን በስጋ የወለደች ፈጣሪ አይደለችም ነው። ማን ፈጣሪ አለ ካደ? ማን አለሽ እህቴ? ምን ነው መች ወጣል ያላል ነው ማለት ቆይ እሱ አላህን የተሳሳተው እኛ እንደዛ ብለን አናምንም። ፈጣሪ ነች ብለን አናምንም። አላህ የተሳሳተውን እኛ አትድገሚው እንጂ እኛ ያላልነውን ኢሳን ይጠይቀዋል። ምን እኔንና እናቴን አላህን አምልኩ ብለሃል እንዴ ምናምን ብሎ ይጠይቀዋል። እኛ ኢሳን ከዛ ቀሳውስቶችን እና አላህን አድርገን አይደለም ስላሴ ብለን ስንል እንደዛ አይደለም ምናምነው። ስለዚህ ምልጃ ከሆነ ታማልዳለች፣ ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ እንደ ደመና የከበቡን የሚራዱን እንዳሉ መጽሐፍ ቅዱስ ስለሚናገር፣ ራዕይ ምዕራፍ 5 ላይም ከቁጥር 9 እስከ 11 እንዲሁም ደግሞ በተለያየ ቦታ ላይ መጽሐፍ ቅዱስ ምልጃ ቅዱሳን ሊያማልዱ እንደሚችሉ ይናገራል። ራዕይ ምዕራፍ 12 ላይ ይናገራል። ሰው ታማልዳለች፣ ታማልዳለች። ለእግዚአብሔር ታመልኳታላችሁ ወይ? እኛ እሷ ፍጡር እንደሆነች ነው ምናምነው እንጂ ፈጣሪ ነች ብለን አናምንም። ምልጃ እናንተ ጋርም አለ። ይህንን ታውቂያለሽ ብዬ አስባለሁ። ጥቁሩ ድንጋይ ያማልዳችኋል፣ ጾማችሁ ያማልዳችኋል፣ ሙሐመድ ያማልዳል፣ ነቢያቶች ያማልዳሉ፣ ቁርአን ያማልዳል። ኢቭን ብልቶቻችሁ እንኳን የሰውነቶቻችሁ ብልቶች ቆዳዎቻችሁ ተነስተው ይመጡና ያማልዷችኋል። ወጣች ብልቶቻቸው ያማልዷቸዋል የሚለው እንደ ምን ብሎ ያማልደኝ ከብዷት የሆነ ቁርአኑ ነው የሚለው። አክቹዋሊ ሁሉም ያማልዳሉ እነሱ ጋር። ስለዚህ ንግስናው ዘላለማዊ ስለሆነ ነው፣ ገዥነቱ ዘላለማዊ ስለሆነ ነው። እሱ ንጉስ ስለሆነ በባህሪው ነው አብ ስለ ልጁ የመሰከረው። ለዛም ነው ትንቢተ ዳንኤል ምዕራፍ 7 ላይ ይህን የተናገረው ማለት ነው። ጌትነቱ ስልጣኑ የባህሪ ነው ማለት ነው። ስለዚህ ያ ጌታ የሆነው ዳንኤል ላይ እንደሚመጣ ትንቢት የተነገረው ገዢ የሆነው ማርቆስ ወንጌል ምዕራፍ 14 ቁጥር 61 አንዴ ክፈተው። ኦኬ አንበው ከ60 ጀምረ ከ61 ኦኬ ከ60 ኦኬ። ሊቀ ካህናቱን በመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው ይላል። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው። ማንን ጠየቀው? ክርስቶስን ማለት ነው። የብሩክ ልጅ የእግዚአብሔር ልጅ አንተ ነህ ሆይ ብሎ ክርስቶስን ይጠይቀዋል ሊቀ ካህኑ። ኢየሱስም ምን አለ መልሶ ማለት ነው? እኔ ነኝ። ምን አለው? ነኝ አለው። የብሩክ ልጅ የእግዚአብሔር ልጅ ክርስቶስ አንተ ነህ ሆይ ብሎ ሲጠይቀው ኢየሱስ ምን ብሎ መለሰለት? እኔ ነኝ ብሎ ያቆመ አይደለም። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ ብሎ መለሰላቸው። ይህንን አላቸው። እንግዲህ በደንብ አስተውሉ። በደመና በኃይል የሚመጣው
እግዚአብሔር ብቻ ነው። በብሉይ ኪዳን ደጋግሞ በደመና እንደሚመጣ እግዚአብሔር ተናግሯል። በአዲስ ኪዳንም ደግሞ ደጋግሞ ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናግሯል። እኔ ነኝ አለ። አሁን እንዲህ የምትጠይቀኝ አሁን የባሪያውን መልክ ይዤ በትህትና የመጣሁት በኋላ ግን በኃይል እመጣለሁ አለው። በፍርድ እመጣለሁ። ያኔ ስመጣ ግን እንዳሁኑ አይደለም። ያኔ ለፍርድ እመጣለሁ። በኃይል ቀኝ እመጣለሁ። በኃይል እመጣለሁ። በደመና እመጣለሁ። ይህን ጊዜ ምን አለ ሊቀ ካህኑ? ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል አለ። ምን ያስፈልገናል? ምስክር ምን ይሰራልናል? ምክንያቱም ራሱን እግዚአብሔር ነኝ ብሏቸዋል። ተረድተውታል። በኃይል ቀኝ እመጣለሁ፣ በደመና እመጣለሁ፣ አሁን እንዳለሁት አይደለም እመጣለሁ ሲላቸው ሊቀ ካህኑ ኢሚዲየትሊ ልብሱን ቀደደ። ምስክርም አያስፈልግም በቃ እንደውም አለ። እስካሁን ስትነግሩኝ የነበራችሁት ምስክር አሁን ከሰማሁት እሱ ከነገረኝ አይበስም። ምክንያቱም በቃ ይሄው ነገረኝ እኮ። በኃይል ቀኝ እመጣለሁ አለኝ እኮ። በደመና እመጣለሁ አለኝ እኮ። የእግዚአብሔር ልጅ እኔ ነኝ፣ የምመጣውም በኃይል እኔ ነኝ ለፍርድ አለው ማለት ነው። ገባው። ሙታንን የሚያስነሳ ሕይወትን የሚሰጣቸው በጻድቃንና በኃጢአተኞች ላይ የሚፈርድላቸውና የሚፈርድባቸው እርሱ መሆኑን ሲነግረው ከዚህ በላይ መታገስ አልቻለም። በቃ ሊቀ ካህኑ ከእንግዲህ ወዲህ ምስክር ምን ይሰራልኛል? ምን ያስፈልገናል? ስድቡን ሰምቻለሁ፣ ምን ይመስላችኋል አላቸው። እነሱም ሁሉ ሞት ይገባዋል ብለው ፈረዱበት። ሱብሃንአላህ። ሱሱ እንዴት ናችሁ? እንዴት ነው? ሰላም ነው? ደህና ነኝ። ክርስቶስ ተሰቅሏል ብለሽ ታምኛለሽ? አይ አላምንም። ለምንድን ነው ክርስቶስ ተሰቅሏል ብለሽ ማታምኚው? ለምን ይሰቀላል? ለምን አታምኚው ነው ጥያቄው። አላምንም። ተሰቅሏል የሚል ከቁርአን ላይ ይላል። ኦኬ፣ በሱ ቦታ ማን የተሰቀለው? እሺ፣ አልተሰቀለም ማለት ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ምን ማለት ነው? ያኔ ተመሰለባቸው ነው እኮ። ማን የተመሰለባቸው? አላቅም። እሺ፣ ኢሳይ ነው ያለው አሁን። ኢሳይ ነው ያለው አሁን። ሰማይ ቤት ማጋ? እሱን አላቅም። ኦኬ፣ አሁን እንደማን ሰላት ይሰግዳል፣ ዘካ ይሰጣል። ለምን ይሰጣል? ሞቶ ይል እንዴ? ሞቶ አለ። አልሰቀሉትም አላልሽም እንዴ? በምንድን ነው የሞተው እንዴ? እንደማንኛውም ሰው ሞተ። ጭራሽ ታሞ ነው የሞተው። ሰማይ ቤት ምን ይሰራል ከሞተ ካደ? እንዴ ሰዎች ሞተው ያኔ ጀነተ ፊርደውስ ቤት ነው የሚሄዱት። ኦኬ፣ ስለዚህ ሞቶ ገነት ሄዶ ነው ሰማይ ላይ ሄዶ ነው። ያንቺ ደግሞ ጥሩ ነው። በምን አይነት ሞት ነው የሞተው? ተሰቅሎ ነው ወይንስ እንደዚሁ ታሞ? ታሞ ነው። ማስረጃ አለሽ?
እኛ ልንጠይቅ ነው የምንገባው ወይስ ጥያቄ ልጠይቀን የምንገባው? አልገባኝም። ጥያቄ ትጠይቂያለሽ፣ ችግር የለው ትጠይቂያለሽ። ግን ታሞ ከሆነ ምኑን ያመመው? እሱን አላውቅም፣ አልደረስኩበትም። ኦኬ፣ ተመልሶ ይመጣል ብለሽ ታምኛለሽ? አዎ ተመልሶ ይመጣል። ከነ የሚመጣው ተመልሶ ከሞተ ያኔ መላ ይልካዋል አለ አስነስቶ ማለት እኮ። ከመቃብር አስነስቶ ነው የሚልከው? አዎ። አንተ ኢየሱስ ክርስቶስ ይመጣል ብለህ ታምናለህ? ይመጣል። ለፍርድ ነው የሚመጣው። ግን በእኔም በአንቺም ላይ በመሐመድም ላይ ሊፈርድ ይመጣል እኮ። ይመጣል ኢየሱስ ክርስቶስ ትዳር ምናምን ይመሰርታል ትላላችኋ? ባልሳሳት አንልም። እሱ የዓለማቱ ጌታ ፈጣሪያችን ነው። እናንተ አላህ ሲመጣ ትዳር ሊመሰርትና ሚስት የለኝ የሚለውን እዚህ ሚስት ሊመርጥ ነው እንደሚመጣው አላህ። እኔ ላልኩም እኛ ነብዩ ኢሳ ይመጣሉ ትዳርም እንደሚመሰርቱ ተነግሮናል። ነው የአንቺን ኢሳ ዛያጅዋ ካደ። ስለዚህ እኔ ክርስቶስ አምላክ የሚመጣው ሙታን ላይ ድምፁን ሁሉ የሚሰሙት ተዛም ያስነሳቸው የዘላለም ሕይወትና የዘላለም ፍርድ ሊፈርድባቸው በጎቹን በቀኙ ኃጢአተኞቹን ደግሞ በግራ ሊያቆማቸው ነው የሚመጣው እንጂ አምላክ እንደዚህ ሚስት አግብቶ ምናምን የሚለውን ተረት አላህ ነው ሚስት የለኝ የሚለው። ሜይ ቢ የሚመጣው እናንተ እንደዛ የምታምኑ ከሆነ እናንተ ወደኛ ታምጡት ማለት ነው። ኦኬ፣ ኢሳ ነብይ ነው ብለሽ ነው የምታምኚው? በትክክል። ኦኬ፣ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አዎ። ከኢሳ በኋላ የሚመጣ ሌላ ነብይ አለ? የለም። ስለዚህ ኢሳ የመጨረሻው ነብይ ነው ማለት ነው። ለካ ሰዎች ውሸታቸውን ነው ማለት ነው። መሐመድ የመጨረሻው ነብይ ነው የሚሉት እንደሚመጣ ተነግሯል። መቼም ባልሳሳት እኮ ኢሳ ተመልሶ ይመጣል። ኢሳ ከኢሳ በኋላ ሌላ ነብይ ይመጣል ያልኩሽ አይመጣም አልሽኝ። ስለዚህ ኢሳ የመጨረሻ ነብይ ነው ማለት ነው። ኦኬ እሺ ሀቢብ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ እኔ ጌታ ነኝ ብሏል መጽሐፍ ቅዱስ ላይ? እኔ ጌታ ነኝ ባይልስ? ተማርኩኝ ነው ትምህርት ክርስትናን በነገራችን ላይ እያነበብኩት ነው። ሱሱ እሺ ቢል አምላክ ነው ባይልስ አይደለም ብለሽ ነው የምታምኚው? እኔ ጌታችሁ አይደለሁም አታምልኩኝ ብሏል። ለምሳሌ የቱ ጋር ነበር ያለው? ውሃ ጠጣ። የቱ ጋር ነበር ያለው? የቱ ጋር ነው ያለው? እስኪ ብሏል። እኔ ጌታችሁ እኮ ማስረጃ፣ እኔ ፍጡር ነኝ፣ እኔ አምላክ አለኝ ብሎ ማስረጃ ተረተረቱን ታይኝ አይመቸኝም እኮ እሱ ኡስታዞች የነገሩሽ ተረት ነው። ተረት አይደለም፣ ራሴ ስላነበብኩት ነው። ተረቶችን እዛ ትምህርትሽን ተማሪ ይዘው እማራለሁ ብለሽ ነበር ባለፈው። እየተማርሽ ነው? በደንብ እየተማርኩ ነው። ስለዚህ ያልተባለው አንቺ ተምታተውብሻል። ሱሱ ተረጋጊና ተማሪ አርፈሽ። እዛም ትገቢያለሽ፣ እዚህ ትመጫለሽ እኛ ጋም። ስለዚህ ተረጋጊና ተማሪ አንድ ቦታ በስርዓት። ቅድምናው ከዓለም በፊት እንደነበረ ከነቢያቶች በፊት እንደነበረ ነቢያቶችን እንኳን የላከው እሱ እንደሆነ ነቢያቶች በሙሉ ደግሞ ስለሱ ትንቢት እንደተናገሩ የዮሐንስ ወንጌል ምዕራፍ 5 ቁጥር 40 አካባቢ ይናገራል። ሙሴ እንኳን ስለሱ እንደጻፈ ነቢያቶች ሁሉ ትንቢት የተናገሩት ስለ ክርስቶስ ነው። ስለዚህ እሱ የእግዚአብሔር ልጅ ይመጣል፣ ይወለዳል፣ ያድነናል፣ ይሰቀላል እያሉ ትንቢት ተናገሩ። በታላቅ ትጋት ይህንን ትንቢት ተናገሩ። ሐዋርያቶች ደግሞ ይህንን ትንቢት መፈጸሙን አወሩልን ማለት ነው፣ ጽፈው አስቀመጡልን። ስለዚህ ማዕከላቸው ማን ነው? ክርስቶስ ነው። ማዕከላቸው ክርስቶስ ነው። የእሱ መወለድ፣ የእሱ መሞት፣ ከዛ በኋላ ደግሞ የእሱ መነሳት፣ ከዛ ወደ ሰማይ ማድረግ፣ በአባቱ ቀኝ በኃይል ቀኝ እንደሚቀመጥ ተናገሩ። በኋላም ደግሞ በሁለተኛው ምጽአቱ ክርስቶስ ኢየሱስ በሕያዋንና በሙታን ሊፈርድ እንደሚመጣ በብሉይ ኪዳንም ነቢያቶች ተናግረዋል። በአዲስ ኪዳንም ደግሞ ክርስቶስ ኢየሱስ ራሱ በስጋ ከተገለጠ በኋላ እሱ በሕያዋንና በሙታን ሊፈርድ እንደሚመጣ
በጎቹና ፍየሎቹን በግራና በቀኝ እንደሚያቆም እሱ የሲኦልና የገነት የመክፈቻ ቁልፍ ያለው እሱ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስን እንዲሰቅሉት ካደረጋቸው አይሁዳውያን አንድም ይሄ ነበር ማለት ነው። አንድም አስቀድሞ አምላክ ብቻ ሊናገራቸው የሚችላቸውን ባህሪያትን በመናገሩ እሱ ለሞት ተላልፎ እንዲሰጥ አድርጎታል። እሱም ደግሞ እሱ ሕያው አምላክ ስለሆነ በስጋ የተገለጠ አምላክ ስለሆነ ማለት ነው። እዚህ ጋር ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ብሎ ይናገራል። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። ከዛ አይሁዶቹ ምን ብለው ጠየቁት? ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ አብርሃም ከመወለዱ በፊት እንኳን ነበርኩ እኔ ነኝ ሲላቸው ያን ጊዜ ሊወግሩት ድንጋይ ያነሱ። ኢየሱስ ተሰወረባቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ብሎ ይናገራል። ስለዚህ እኔ አብርሃም ከመወለዱ በፊት ነበርኩ ብሎ እንትን ሲላቸው ሲነግራቸው ማለት ነው እነሱ ድንጋይ ለመወርወር ድንጋይ ያነሱ፣ ድንጋይ ለቀሙ፣ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ገና ጊዜው አልደረሰም ነበርና ከነሱ በመካከላቸው አልፎ ሄደ ብሎ መጽሐፍ ቅዱስ ይናገራል። እንግዲህ ስለዚህ ይሄንን ነው አይሁዶች ትልቅ ግብግብ ውስጥ ገብተው ክርስቶስን የሰቀሉበት አንዱ ሪዝን ይሄ ስለነበር ማለት ነው። በግልጽ ተቀምጧል። በእስልምናውስ አልገደሉትም አልሰቀሉትም ከሚል ቃል አንድ ቃል ውጪ ሌላ ስለ ኢሳ ለምን ሊገሉት ፈለጉ፣ አላህስ ለምን ወደ ራሱ ሊያነሳው ፈለገ የሚሉ ጥያቄዎች የምጠይቁ መልስ ካለ ሙስሊሞች መግባትና መመለስ ትችላላችሁ። ለምን ሊገድሉት ፈለጉ? ሲጀመር እያንዳንዱ ቁርአን ላይ ማለት ነው ስለ ኢሳ የተነገሩ ነገሮች ከድንግል ሴት መወለዱ፣ ያለአባት መወለዱ፣ በህፃንነቱ ማውራቱ፣ ከዛ ደግሞ እስካሁን ሳይሞት ህያው ሆኖ በሁለተኛው ሰማይ አለ ብለው ያምናሉ። እሱ ብቻ ነው ብለው ያምናሉ። ሲወለድ ሰይጣን ያልቆነጠጠው እሱ ብቻ ነው ብለው ያምናሉ። ስለዚህ እነዚህን ሁሉ ተአምራቶች ለምን እዛ አንድ ሰው ላይ ብቻ ማድረግ ፈለገ? መሐመድ ላይ አንድ የሌለ ነገር ለመሐመድ አንዲት ያልተሰጣቸው ነገሮች ከዚህ ሁሉ ሙት ማስነሳትን ለነገ ቤታቸው ማስቀመጥ ያለባቸውን ነገሮች ሁሉ ይነግራቸው ነበር ኢሳ ብሎ ቁርአን ይናገራል። እንደ እስልምና አላህ ብቻ ነው። ስለዚህ እነዚህን አምላክ ባህሪያት ተላብሶ ያለ ለምን ሊሰቅሉት ፈለጉ? መልሳላችሁ ሙስሊሞች? እስልምና መልሳለው፣ ቁርአን ግልጽ ነው፣ የተብራራ ነው የሚሉ መልሶች ስላሉ ማለት ነው። ስለዚህ ለምንድን ነበር ሊሰቅሉት የፈለገው? መጽሐፍ ቅዱስ ላይ በግልጽ ራሱ የእግዚአብሔር ልጅ መሆኑን እንደሚያመለክት ይናገራል። ይህንን ለምን አትቀበሉ? እነ ቁርአን አስተምረው እንግዲህ የአላህ ቃልና መንፈስ ተብሎ የሚጠራው ኢሳ ብቻ ነው። የአላህ ቃል ፍጡር አይደለም ብለው ያምናሉ። የአላህ ቃሉና መንፈሱም ኢሳ ብቻ ነው። አንድ ቃሉ እና መንፈሱ ያለ ሌላ ማንም እንደዛ ተብሎ የተጠራ ነብይ የለም። እንደዛ ተብሎ የተጠራ ማንም የለም። አንድ ሁለተኛ ክርስቲያን እንዳለው ተአምራት ብቻ ሳይሆን የሩቁን አዋቂ የሚባለው አላህ ብቻ ነው። የምትደብቁትንም የምትሸሽጉትንም የምታደልቡትንም በውስጣችሁ ያለውንም አውቃለሁ ይላል ኢሳ በእስልምና ነው። የሩቁን አዋቂ ስውሩን ገላጭ አላህ ብቻ ነው ብላችሁ ካላችሁ የተደበቀን እንዴት ሊያውቅ ቻለ? ኢሳ የተደበቀን እንዴት ሊያውቅ ቻለ? ሌላኛው ነፍስ መስጠት ፍጡር መፍጠር ከፈጣሪ ውጪ ማንም አያደርግም ብላችሁ ታምናላችሁ። ኢሳ ብቻ ወፏን ቅርጽ ሰርቶ በአላህ ፍቃድ እንደፈጠረ ትናገራላችሁ፣ ታምናላችሁ። እና ኢሳ እንዴት ሊያደርግ ቻለ? በአላህ ፍቃድ ነው። ሰዋት እኛ ካላህ ፍቃድ ውጭ መቻል የአላህ ፍቃድና የኢሳ ፍቃድ የተለያየ ነው። መቼ ወጣን? እኛ አንድ ፍቃድ አላቸው፣ ተመሳሳይ ፍቃድ አለቻቸው አንድ። ስለዚህ በዛ በአንዱ ፍቃድ ኢሳም ይፈጥርበታል ነው እኛ እያልን ያለ ነው። አላህ ቃል አንድ ቃል አለችው፣ ያ የአላህ አንዱ ቃል ደግሞ ኢሳ ነው እያልናችሁ ነው። በእስልምና ሁሉንም ፍጡራን ሴጣን ሲነካ ኢሳን ያልነካበት ምክንያት ምንድን ነው? እንዳይሰቀልስ የተፈለገው ለምንድን ነው?
ማለት ሌሎቹን ነቢያት በዛ መጠን ሴቭ ለማድረግ ካልሞከራላ ኢሳን ለማዳን ይህ ሁሉ ድራማ መጫወት ለምን አስፈለገው? የኢሳ ጥቅሙስ ምን ነበረ? መምጣቱ መጥቶ ምንድነው አሳክቶት ሄደው? እናቱ ተሰቅሎብኛል ብላ ተከታዮቹ ተሰቅለውብኛል ብለው እንዲያለቅሱ እንዲያዝኑ ካደረጋቸው ወይንም ደግሞ የነሱ ጥቅም ምን ነበረ? የተከታዮቹ የኢሳ ምንድነው ያስተማሩት? ኦኬ ተመልሶ መምጣቱስ ምንድነው ጥቅሙ? እና በነቢያት አስቀድሞ የተተነበየለት በሐዋርያት የተሰበከለት ራሱን በግልጽ አንድ አይደለም ደጋግሞ 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 እሰቀላለሁ እነሳለሁ ብሎ የተናገረው እንደተናገረው ማደረገው እንደተባለው ክርስቶስ እንደሚሰቀል አንድ አይደለም በመቶዎች ጥቅስ የሚቆጠር ማቅረብ እንችላለን። አልሰቀሉትም፣ አልገደሉትም። አንዲት ጥቅስ ብቻ ላይ ነው እስልምና የተመሰረተው። አንዲት ጥቅስ ላይ እሷም አሻሚ የሆነች ጥቅሷ አሻሚ ነች። ነቢያቶች አስቀድመው ከ1000 ዓመት በፊት የአብ ልጅ ይመጣል፣ ይገለጣል፣ ደግሞም ይሰቀላል፣ ይሞታል ብለው ካመኑ ሐዋርያት ወይ ደግሞ ይህንን ከጻፉልን ክርስቶስ እንደሚሰቀል ስቅለቱን የሚቃወሙ አካላትን መጽሐፍ ቅዱስ ሰይጣን ይላቸዋል። ሰይጣን ናቸው ይህን የሚቃወሙ ይላል። የሰይጣን ትምህርት ተከታዮች ናቸው ይላቸዋል። የዲያብሎስን ትምህርት የምትወዱ ናቸው ይላቸዋል። መሐመድ ደግሞ ዲያብሎስ ወንድማችን ነው ብሎ ያምናል። ዲያብሎስ አስተምሮቱ ተቀባይነት አለው ብሎ ያምናል። ዲያብሎስ ወይንም ደግሞ ጂን አጋንንቶች በአላህ ያምናሉ። አላህ ልጅ የለውም ብለው የነገሩት ለመሐመድ አጋንንቶች ናቸው። ይህንን አስተምሮ ያ አለው። እስኪ ምን አይነት ሰይጣን እንደያዘው እግዚአብሔር ይወቀው። በስመ አብ ወልድ። ቀጥል፣ በቃ ዝም በልና። እሺ እንቀጥልና እስኪ ሜቢ የሚያስቀጥለን ከሆነ እንቀጥላለን፣ ችግር የለውም። ላይ ነበር ያቆምነው። ኦኬ ያ እንግዲህ የክርስቶስ ኢየሱስን ስቅለት የሚቃወም መጋኛ ሰይጣን አጋንንቶች እንደሆኑ ይታወቃል። ምክንያቱም በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ክርስቶስ ኢየሱስ እንደሚሰቀል ከጻፎች፣ ከፈሪሳውያን፣ ከአይሁዳውያን መከራ እንደሚቀበል፣ እንደሚሰቀልና እንደሚገደል ሲነግራቸው ደቀ መዛሙርቶቹ እጅግ በጣም አዝነው ነበረ። ምን ይላል? ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ስለዚህ ክርስቶስ ኢየሱስ ወደ ኢየሩሳሌም ሄዶ እነዛን ሁላ መከራዎች እንደሚቀበል ከአይሁዳውያን እንደሚሰቅሉት ለደቀ መዛሙርቱ ሲገልጥላቸው
ከ12ቱ አንዱ የሆነው ጴጥሮስ እንደዚህ ብሎ መለሰለት። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር ይላል። ስለዚህ የክርስቶስ ኢየሱስ ዓላማ የእግዚአብሔር ዓላማ ምንድነው? ቀጥታ ጴጥሮስ ይህንን አላወቀም ነበር ማለትም እንትን አላለም ነበር ማለት ነው። ከዛ በኋላ ቁጥር 23 ላይ እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን ልጅ እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ስለዚህ የምታስበው እንደ የእግዚአብሔርን ሐሳብ አይደለም፣ የምታስበው የሰይጣንን ሐሳብ ነው። ስለዚህ ከአጠገቤ ዞር በልልኝ ብሎ ክርስቶስ ኢየሱስ ጴጥሮስ እንደገሰጸው እዚህ ጋር በግልጽ ይናገራል። ስለዚህ የክርስቶስን ሞት ስቅለቱን የሚቃወም እሱ የሰይጣን ሐሳብ እንደሆነ መጽሐፍ ቅዱስ ይነግረናል። እንደ እስልምና ደግሞ አላህ ልጅ የለውም ብለው ምስክርነት የሰጡት እነማን ናቸው ማለት ነው? ለሙሐመድ አጋንንቶች ናቸው። አጋንንቶች አላህ ልጅ የለውም ብለው ምስክርነት ሰጥተዋል። የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ደግሞ ሊሰቀል እንደመጣ እሱ የጠፉትን ለማዳን ነፍሱን ለብዙዎች ቤዛ ሊሰጥ እንደመጣ መጽሐፍ ቅዱስ ይነግረናል። ይሄንን ደግሞ የሚቃወሙት አካላት እነማን ናቸው? አጋንንቶች ናቸው። ይሄንን የሚቃወሙት አካላት አጋንንቶች ናቸው። ስለዚህ ምስክሮች የሚቀበሉት የማን ነው ማለት ነው? የአጋንንቶችን ነው። መጽሐፍ ቅዱስ እዚህ ጋር በግልጽ ክርስቶስ ኢየሱስ እንደሚሰቀል ይናገራል። ከዛ እንደሚሰቀል ከተናገረ በኋላ ሰይጣን በውስጡ አድሮ ጴጥሮስን ክርስቶስ እንዳይሰቀል መገሰጽ ጀመረ ማለት ነው። ክርስቶስም ዞር በል አንተ ሰይጣን ብሎ መለሰላት። ስለዚህ ሙስሊሞች የአጋንንትን ቃል ነው የምትቀበሉት ወይስ የእግዚአብሔርን ቃል ነው የምትቀበሉት? የክርስቶስን ቃል ነው የምትቀበሉት? ክርስቶስ እንዲሰቀል ያደረገው አንድም ምን ብሎ መናገሩ ነው? እርሱ የእግዚአብሔር ልጅ ነኝ ብሎ መናገሩ እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር ልጅ ነኝ ብሎ ተናግሯል ክርስቶስ። ይሄ ለመሰቀሉ አንድም መንስኤ ነው፣ አንድም ምክንያት ነው። የእግዚአብሔር ልጅ ነኝ ብሎ መናገሩ ማለት ነው። አይ አላህ ደግሞ ልጅ የለውም ብለው አጋንንቶች ተናገሩ። አላህ ልጅ የለውም አሉና ደግሞ አጋንንቶች ተናገሩ፣ በእስልምና ማለት ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነኝ ሲላቸው ሰቀሉት። የእግዚአብሔር ልጅ ነኝ ሲላቸው እስከ መስቀል ድረስ አደረሱት ማለት ነው። በእስልምና ውስጥ አላህ ልጅ የለውም ብለው ደግሞ መሰከረ። እንደዛ ከሆነ ኢሳን ሊገድሉት የፈለጉበት ምክንያት ምንድን ነበር? ሪዝናቸው እስኪ ሪዝን አውት አድርጉ ሙስሊሞች። ምንድን ነበር ምክንያታቸው? ለምን ሊገድሉት ፈለጉ? እንዲሁ አልሰቀሉትም አልገደሉትም የሚል አንዲት አንቀጽ ብቻ አለች። በዛ ነው እንግዲህ የክርስቶስን ትንሣኤና ሞት የካዱት ማለት ነው። በአንዲት በቁርአን አንቀጽ ማለት ነው። ለምን ሊሰቅሉት ፈለጉ? ሉክ አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ ኢየሱስ እንደተሰቀለባቸው ያምናሉ። በአይሁዶች ማለት ነው። ክርስቶስ ኢየሱስ እንደተሰቀለ ያምናሉ። እስልምና ከ610 ዓመት በኋላ መጣና አልተሰቀለም አልተገደለም አለ። ይሄ በቀጥታ የአጋንንት እምነት ይሆናል ማለት ነው። 610 ዓመት በሙሉ ሰይጣን ስራውን የሚሰራበትን አካል እየፈለገ ነበር። በ610 ዓመተ ምህረት ሁነኛ ሰው አገኘ፣ ሙሐመድን ማለት ነው። ይሄንን ትምህርት የአጋንንት ትምህርት በሙሐመድ በኩል አሰራጨ። ስለዚህ የአጋንንትን ትምህርት ከምትቀበሉ ለምን የመጽሐፍ ቅዱሱን ሐዋርያቶች የሰበኩትን ክርስቶስ ለራሱ የተናገረውን ለምን አትቀበሉ? አይ አንቀበል የምትሉ ከሆነ እንግዲያውስ ለጠየቅናችሁ ጥያቄ መልሳሉ። ኢሳን ለምንድን ነበረ ሊሰቅሉት የፈለጉት? እኛም እኮ የእግዚአብሔር ልጅ ነን የፈጣሪ ልጅ ነን ብለዋል ኡስታዙ። እኛም የፈጣሪ ልጅ ነን አለ። እሷን ቀጫባ አድርገን እናስደምጠን እስኪ። ዛሬ የሰራሁት ቪዲዮ ላይ ሙዳችንን አበለሻሽተውታል። አካውንቱን እኮ አበለሻሹት። በቃ ከተበለሻሽ እኔ ጋር ራሱ ስታክ ነገር እያደረገ ነው። ምን እንደሆነ አላውቅም።